እኔ በጣም የሚያሳዝኑ ሰዎች እንዴት ያሉ ሰዎች እንደሆኑ ልንገራችሁ። ዲግሪ ይዘው የሚከፈሱ ሰዎች፣ ሁለተኛ ዲግሪ ስለሰሩ በቃ ስኬታማ ሆናለሁ ብሎ የሚያስቡ ሰዎች። ይሄ ዘመን ዲግሪ ኖረህ አልኖረህ ግድ የሌለው ዘመን ነው። ግድ አይሰጠውም። ምክንያቱም አሁን ስኬታማ ናቸው የምንላቸው ሰዎች፣ ብዙ ገንዘብ ሜክ እያደረጉ ያሉ ሰዎች ዲግሪ ያላቸው ሰዎች አይደሉም። ስኪል ያላቸው ሰዎች ናቸው። ዘመኑን በደንብ የተረዱ ሰዎች ናቸው። ራሳቸውን ሪፋይን እና ኢምፕሩቭ ያደረጉ ሰዎች ናቸው። የዘመኑ አቅጣጫ ወዴት እየሄደ ነው ያሉ ሰዎች ናቸው። ምክንያቱም እስከዛሬ የነበረው እውቀት ዛሬ ድረስ አድርሷችኋል። ከዚህ በኋላ ያለው ዘመን ግን በጣም ኮምፕሊት የተለየ ዘመን ነው። ዩኒቨርሲቲ ስለገባችሁ የምትረዱት አይደለም። ዘመናዊ ትምህርት ይቅርታ አድርጉልኝና ባህላዊ ትምህርት ነው የሆነው። ባህላዊ ጨዋታ በሉት። ምክንያቱም ዘመናዊ ትምህርት ማለት ዘመኑ ላይ ያለውን እውቀት ማስገንዘብ መቻል ነበረ አይደለ? ዩኒቨርሲቲ ኮሌጅ ውስጥ ገብታችሁ አሁን ላይ የምትማሩት ትምህርት በቃ ወቅቱ ያለፈበት ነው፣ ጊዜ ያለፈበት ሆኗል። ይህንን ዘመን ኢንክሉድ አላደረገውም። ይህንን ዘመን ያነበበው አይመስለኝም። ስለዚህ ጎን ለጎን ደግሞ ኤአይ የብዙ ሰዎችን ስራ እየቀማ እየወሰደ ነው ያለው። እንደምታውቁት ኤቭሪባዲ እያንዳንዱ ስራ እየሰራ ያለው በኤአይ ነው። በኤአይ እየታገዘ ነው ያለው። ስለዚህ አሁን የምትማሩት ትምህርት እውነት በሚቀጥሉት ዓመታት ውስጥ ስኬታማ ያደርገኛል ብላችሁ ታስባላችሁ? ውጤታማ ሆናለሁ፣ ኑሮዬን መሰረትበታለሁ ብላችሁ ልታስቡ ትችላላችሁ? ዘመናዊ ትምህርት ማለት የጥቂት ሰዎች የሐሳብ ውጤት፣ የምርምር ውጤት፣ የሪሰርች ውጤት፣ የሀገራት የግለሰቦች ታሪክ ጀነራል የሆነ ኖሌጅ ነው። ወይ ደግሞ ስለ አንድ ነገር ቴክኒካል አሰራር አጠቃቀም ማወቅ ሊሆን ይችላል። ግን እውነት በዚህ ዘመን ላይ ዘመናዊ ትምህርት ብቻ በመማር ስኬታማ ይሆናል ወይ ነው? ይህን ስል ግን ብዙ ሰዎች ላይገባችሁ ይችላል። አሁን ላይ ምናልባት ላታውቁት ትችላላችሁ፣ ላትገነዘቡት ትችላላችሁ። በዚህ ዘመን ላይ ዘመናዊ ትምህርት መማር ብቻ ስኬታማ አያደርግም፣ ውጤታማ አያደርግም። ምክንያቱም ለምን መሰላችሁ? ለዚህ ምክንያቱ እኮ የተማሩ ሰዎች ማየት ነው። የተማሩ ሰዎች አሁን ላይ ዲግሪ ያላቸው ሰዎች ስራ ለምን ይፈልጋሉ? ለምን ይቸገራሉ? ለምን ስራ አይፈጥሩም? ለምን የሆነ ነገር ፈጥረው ለምን አይሰሩም? ዘመናዊ ትምህርት የራሳችን ቢዝነስ የሚያስጀምር ቢሆን ኖሮ የተማሩ ሰዎች ስራ ይፈጥሩ ነበር እኮ። ዲግሪ ያላቸው ሰዎች እኮ ኢንተርፕረነር መሆን ይችሉ ነበር፣ ስራ ፈጣሪ መሆን ይችሉ ነበር። ግን ዘመናዊ ትምህርት ትልቁ ዓላማው ምንድን ነው? ሰዎችን ቅጥረኛ ማድረግ ነው፣ ተቀጥረው እንዲሰሩ ማድረግ ነው እንጂ እንዲቀጥሩ ወይም ቢዝነስ እንዲፈጥሩ አይደለም። ያ ማለት ስራ ፈላጊ እንጂ ስራ ፈጣሪ እንዲሆኑ የሚያስችል አይደለም ካሪኩለሙ ሲዘጋጅ መጀመሪያ። ስለ ዘመናዊ ትምህርት ያላችሁ ነገር በደንብ አድርጋችሁ ማወቅ አለባችሁ። ዘመናዊ ትምህርት ስራ ፈጣሪ ሳይሆን የሚያደርገው ስራ ፈላጊ ነው፣ ተቀጣሪ ነው እንጂ ቀጣሪ አይደለም የሚያደርገው። ይህን ስላችሁ ግን አይ ዘመናዊ ትምህርት ምናምን ልትሉ ትችላላችሁ። ይህን ዘመን ባውቀው ኖሮ ወይም ደግሞ ይህን ዘመን ብረዳው ኖሮ ከ3 ዓመት ከ4 ዓመት ከ5 ዓመት በፊት ያን ሁሉ ዓመት ወስጄ ለ4 ዓመት ያክል ዲግሪ ለመያዝ ያን ሁሉ ትግል አላደርግም ነበረ። ይህንን ዘመን ስላላወቁት ነው። ይህን ጊዜ ስላላወቁት ዘመኑ እንደዚህ ይቀየራል ብዬ አላሰብኩትም። ሁላችሁ ማወቅ ያለባችሁ ነገር ጊዜ በጣም እየተቀየረ ነው። ለውጡ በጣም አድቫንስድ በሆነ ደረጃ ዓለም ለውጥ ውስጥ ነው ያለው። ለውጡን የማትቀበሉ ከሆነ ለውጡን የማይታያችሁ ከሆነ ምናልባት ችግሩ የእናንተ ሊሆን ይችላል። አሁን ላይ ዘመናዊ ትምህርት ቤት ገብታችሁ ዩኒቨርሲቲ ውስጥ ወይም ኮሌጅ ውስጥ ገብታችሁ ተመርቃችሁባቸው የምትወጡባቸው ዲፓርትመንቶች ኦልሬዲ ኤክስፓየር አድርገዋል። ለዚህ ዘመን በቃ አላስፈላጊ የሆኑ ዲፓርትመንቶች ሆነዋል። ምናልባት ከሜዲሲን ከጤና ጋር የተያያዙ አንዳንድ ነገሮች ሊኖሩ ይችላሉ። ምናልባት ጠቃሚ የሆኑ ነገሮች ሊኖሩ ይችላሉ። አብዛኞቹ ግን ኦልሬዲ በኤአይ ይተካሉ። ምናልባት ሜዲሲን በኤአይ የሚተካበት ዘመን ሩቅ አይሆንም። አሁን ላይ ጊዜው በጣም እየተለወጠ ነው። ወቅቱ በጣም ተቀይሯል። እስከዛሬ ድረስ ስንሰራበት እስከዛሬ ድረስ ስንጠቀምበት የነበረው እውቀት አገልግሎቱን እየጨረሰ ኤክስፓየር እያደረገ ሲያስኮፍሱን የነበሩ ዲፓርትመንቶች ወይም ደግሞ እኔ እንደዚህ ነኝ እኮ ብለን የምናወራቸው ዲፓርትመንቶች አሁን ላይ ኦልሬዲ አገልግሎታቸውን እየጨረሱ አላስፈላጊ የሆኑ የመጡበት ጊዜ ቢኖር አሁን ነው። ስለዚህ ወደ የትምህርት ዓላማ ያላችሁ ሰዎች አትማሩ አለለም። ትምህርታችሁን ተማሩ። ግን እስከምን ድረስ ነው መማር ያለብኝ? እስከምን ድረስ ከተማርኩ በኋላ የራሴን ህይወት እንዴት አድርጌ ፊገር አውት ላድርግ የሚለውን ነገር በደንብ አድርጋችሁ ማወቅ ይኖርባችኋል። ይሄ ያስባለኝ ነገር ደግሞ ምንድነው? ከብዙ ፐርስፔክቲቭ ተነስቼ ነው፣ ከብዙ ኤቪደንስ ተነስቼ ነው። እንዴት አድርጌ ህይወቴን ልምራ፣
እንዴት ነው ስራ መፍጠር ያለብኝ? ማይንድ ሴቴን በምን አይነት መልኩ ቢልድ ማድረግ አለብኝ? እንዴት አድርጌ ነው ክሬቲቭ መሆን የምችለው የሚለውን ነገር ግን አያስተምሯችሁም። ዘመናዊ ትምህርት ቤቶች የማያስተምሩት ትልቁ ችግር ይሄ ነው። ማይንድ ሴት አያስተምሩ። ፋይናንሻል ኢንቴሊጀንስ፣ ኢንቨስቲንግ፣ ኢሞሽናል ኢንቴሊጀንስ፣ ክሬቲቪቲ፣ ኢንተርፕረነርሺፕ ዘመናዊ ትምህርት ቤቶች ውስጥ የሉ። የራሳችንን ቢዝነስ ክሬት እንዳናደርግ ስራ ፈጣሪ እንዳንሆን የሚያስችል አይደለም ዘመናዊ ትምህርት። ሲጀምር ትልቁ ችግሩ ይሄ ነው። የሰዎችን ሀሳብ ወይም ደግሞ ሌላ እውቀት ተሸክመን እንድንዞር ነው እንጂ በራሳችን መንገድ ህይወታችንን ፊገር አውት እንድናደርግ፣ ኢሞሽናሊ ጠንካራ እንድንሆን፣ ማይንድ ሴታችንን ቢልድ እንድናደርግ የሚጠቅም አይደለም። ስላችሁ ግን ትምህርት ጠቅላላውኑ አትማሩ እያልኳችሁ አይደለም። ትምህርት ተማሩ። ምናልባት ትምህርት ተምራችሁ የምትጠቀሙ ሰዎች አላችሁ። ምን አይነት ሰዎች? በአይኪው ወይም ኢንቴሊጀንት ኮሽንታቸው ፋስት የሆኑ ተማሪዎች ትምህርታቸውን ይማሩ። በጣም ፋስት የሆኑ ተማሪዎች ይማሩ። ብዙሃኑ ግን ዘመኑን መረዳት ይኖርበታል ብዬ አስባለሁ። የወቅቱ መረዳት ይኖርበታል ብዬ አስባለሁ። ይሄ ዘመን የዲጂታል ዘመን ነው። አብዛኞቹ ስራዎች ዲጂታል እየሄዱ ነው ያሉት። እስኪ ምንም ነገር አስቡ፣ ምንም ነገር ጠይቁ። ኤቭሪባዲ አሁን ላይ ሁሉንም ስራዎች እየሰራ ያለው ዲጂታሊ ነው። የዲጂታል ኢኮኖሚ በጣም እያደገ ነው ያለው። ስለዚህ ከዙ ጎን ለጎን ደግሞ ኤአይ አድቫንስድ በሆነ ደረጃ ስራዎችን እየቀማ ስራዎችን እየወሰደ ነው ያለው። የሰው ልጆች ከጥቂት ዓመታት በኋላ ሙሉ ለሙሉ ስራቸውን በኤአይ ይነጠቃሉ። ሰው እስከዛሬ በያዛችሁት ዲግሪ፣ እስከዛሬ በያዛችሁት መረዳትና እውቀት እስካሁኗ ድረስ ደርሳችኋል። አሁን ግን ዲግሪ ኖራችሁም አልኖራችሁም ኦር ሌላም ነገር ኖራችሁ አልኖራችሁም እንደገና ራሳችሁን ሪቫይዝ ማድረግ አለባችሁ፣ ሪፋይን ማድረግ አለባችሁ። ሪፋይን ኤንድ ኢምፕሩቭ፣ ራሳችሁን መገምገም እንዲሁም ደግሞ አዳዲስ የሚመጡ ነገሮችን መረዳት ያስፈልጋል ብዬ አስባለሁኝ። አዳዲስ የሚመጡ ነገሮችን ኢምፕሩቭ ማድረግ፣ ኮሚኒኬሽናችሁ ለምሳሌ ስኪላችሁን ዴቨሎፕ ማድረግ ያስፈልጋል ብዬ አስባለሁ። ኢምፕሩቭ ማድረግ ያስላል ብዬ አስባለሁኝ። ምክንያቱም እስከዛሬ የነበራችሁ እውቀት እስከዛሬ አድርሷችኋል። ከዚህ በኋላ ያለው ዘመን ግን ኮምፕሊትሊ የተለየ ዘመን ነው የምንለው ለዛ ነው። በጣም የተለየ ዘመን ነው። አሁን ላይ ዩኒቨርሲቲ ገብታችሁ ተመርቃችሁ ስለወጣችሁ ብቻ ስኬታማ ሆናለሁ፣ ዲግሪ አለኝ፣ ሁለተኛ ዲግሪ ወይም ደግሞ ማስተርስ ዲግሪ አለኝ፣ ሰው በእውቀቴ በቂ ነው፣ በዚህ ዘመን ላይ ስኬታማ መሆን እችላለሁ፣ ስራዎችን መስራት እችላለሁ። ተውት፣ እሱን እርሱት። ይሄ ዘመን ኖ ዲግሪ ኒድድ። ምክንያቱም አሁን ዓለምም ላይ ይሁን በሀገራችን ላይ የመልቲ ቢሊዮነር የሆኑ ሰዎች፣ ሚሊዮነር የሆኑ ሰዎች፣ ስራ ፈጣሪዎች፣ የድርጅት ባለቤቶች እውነት ዲግሪ ያላቸው ይመስላችኋል? የላቸውም። እሺ አሁን ላይ ትላልቅ ሀብታም የሆኑ ሰዎች፣ ጃይንት የሆኑ ካምፓኒ የገነቡ ሰዎች፣ ቢሊዮነር የሆኑ ሰዎች ዲግሪ ያላቸው ናቸው የሌላቸው ሰዎች? ተውት፣ ሌላውን ተውት። በአካባቢያችሁ ሰዎች ኢምቢሊየንስ ወይም ደግሞ ሀብት ያላቸው ሰዎች ዲግሪ ያላቸው ናቸው ወይስ የሌላቸው? አያችሁ፣ እምነግራችሁ ይሄ ነው። ለሀብት ዲግሪ ነሰሰሪ አይደለም። ምናልባት አጋዥ የሆነ ነገር ሊሆን ይችላል እንጂ ዲግሪ ነሰሰሪ አይደለም። ዘመኑ በጣም ተቀይሯል። እዚህ ተቀየረ ዘመን ላይ ደግሞ እውቀታችሁን መቀየር ያስፈልጋል። እስከዛሬ የነበራችሁ እውቀት እስከዛሬ ድረስ አድርሷችኋል። አሁን ግን ዘመኑን ላይ ያለውን አስፈላጊ የሆነ እውቀት አይታችሁና ለይታችሁ ራሳችሁ ላይ ኢምፕሩቭ የማታደርጉ ከሆነ ኋላ ቀር ነው የምትሆኑት። ከዘመኑ ወደ ኋላ ነው የምትቀሩት። ባሰባችሁት ልክ ስኬታማ መሆን አትችሉም። ትለፋላችሁ፣ ትሰራላችሁ፣ ትወጣላችሁ፣ ትወርዳላችሁ፣ ግን ጠብ የሚል ነገር አታገኙ። ዘመናዊ ትምህርት ብቻ ተምሬ ስኬታማ ሆናለሁ ብላችሁ ካሰባችሁ ውድቀታችሁን እያፋጠናችሁ ነው የምትሄዱት። ዘመኑን በደንብ መመርመር ያስፈልጋችኋል ብዬ አስባለሁኝ። የዛሬው ቪዲዮአችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።